በክልሉ በተፈጠረው የጸጥታ ችግር የተቋረጠውን የመማር ማስተማር ስራ ለማስጀመር እየሰራ መሆኑን የምስራቅ ጎጃም ዞን ትምህርት መምሪያ ገለጸ። መምሪያው የባከነውን የትምህርት ጊዜ ለማካካስ ተለዋጭ ትምህርት የጊዜ ሰሌዳ በማዘጋጀት ወደ ስራ መገባቱንም አስታውቋል። የኔን ሀለሙ ተጨማሪ አለው። በአማራ ክልል የተከሰተው የሰላም መደፍረስ በመማር ማስተማር ተግባር ላይ ከፍተኛ ተጽዕኖ አሳድሯል። ግጭቱ በተማሪዎች ዘንድም የስነ ልቦና ጫናን ፈጥሯል። በምስራቅ ጎጃም ዞን በግጭቱ ምክንያት ከ900 በላይ ትምህርት ቤቶች ማስተማር አልቻሉም ነበር። አሁን ላይ አንጻራዊ ሰላም በሚታይባቸው 11 ወረዳዎች በ42 ትምህርት ቤቶች የመማር ማስተማር ስራው እንደተጀመረ የዞኑ ትምህርት መምሪያ ኃላፊ አቶ ጌታውን ፈንቴ ገልጸዋል። በመደበኛ የመማር ማስተማር ጊዜ ፕሮግራማቸውን ያልጀመሩ ወይም ደግሞ መማር ማስተማር ስራቸውን ያልጀመሩ የትምህርት ተቋማት ቀጣይ ቀሪ ጊዜያቸው የትምህርት ይዘታቸውን እንዴት ከበር ያደርጋሉ፣ እንዴት ይሸፍናሉ፣ ተማሪዎቻቸውን ለፈተና እንዴት ያዘጋጃሉ የሚለውን በተመለከተ መጋቢት 1 ጀምሮ አዲስ የትምህርት ካሌንደር ተዘጋጅቶ የሚቀጥለው ነሐሴ መጨረሻ ድረስ የሚቀጥል የመማር ማስተማር ሂደት እንደ ዞናችን በተደራጀ መንገድ የሚኖርበት ሁኔታ ነው ያለው ማለት ነው። በግጭቱ ምክንያት ጉዳት የደረሰባቸው ትምህርት ቤቶች ከህብረተሰቡ ጋር በመተባበር የመጠገንና ግብዓት የማሟላት ስራ እየተከናወነ እንደሚገኝም ኃላፊው ገልጸዋል። ትምህርት ቤቶቹም በተለያየ መንገድ ሀብት ንብረታቸው የወደመና የተዘረፉ ለመማር ማስተማር ምቹ ያልሆኑ ናቸው። ስለዚህ ዋነኛው ትኩረት ተማሪዎችን ወደ ትምህርት ቤት ማምጣት ብቻ ሳይሆን እነዚህን ትምህርት ቤቶች መልሶ የማደራጀት ለመማር ማስተማር ስራው ምቹ የማድረግ የጎደላቸውን የመሙላት ስራ በከፍተኛ ርብርብ ነው እየተፈጸመ ያለው። አቶ ጌታውን ሀገር አቀፍና ክልል አቀፍ ፈተና የሚወስዱ ተማሪዎች ትምህርት በጀመሩበት የጊዜ ሰሌዳ መሰረት የክልሉ ትምህርት ቢሮና የትምህርት ሚኒስቴር በሚያዘጋጁት መርሃ ግብር መሰረት የማስፈተን ስራውም ይከናወናል ብለዋል። በቀውስ ጊዜ ትምህርት ቤቶች እንዴት ክፍት ሆነው ተማሪዎቻቸውን ያስተናግዳሉ የሚለው ራሱን የቻለ እቅድ ተዘጋጅቶለት ክልሉ እና ትምህርት ሚኒስቴር ጋር በጋራ በመነጋገር እነዚህ ትምህርት ቤቶች ተማሪዎቻቸውን ማስፈተን የሚችሉበት አስቻይ ሁኔታ ሲፈጠር እነዚህ ተማሪዎቹ ፈተናቸውን የሚወስዱበት እድል ይፈጠራል ማለት ነው። ለመጀመሪያ ጊዜ የ6ኛ ክፍል ተማሪዎች በዚህ ዓመት ክልል አቀፍ ፈተና ይወስዳሉ። 8ኛ ክፍልም ሀገር አቀፍ ይዘት የፈተና ሞዳሊቲ ያለው ሆኖ በክልል ደረጃ በሚዘጋጁ ፈተናዎች ላይ ፈተናቸውን የሚወስዱ ይሆናል። ስለዚህ እነዚህ ተማሪዎች በሁለተኛው ዙር ላይ ፈተናቸውን ይወስዳሉ። ግን የ2016 ተፈታኝ ተደርገው 2017 ላይ የሚቀጥለው የክፍል ደረጃ ላይ ጆይን ያደርጋሉ ማለት ነው። አንድ ዓመት የትምህርት ጊዜ እንዳይባክን እድል የሚሰጥ ነው ይሄ ማለት ነው። ትምህርት ማህበረሰብና ሀገርን ለመለወጥ የሚያግዝ ተግባር መሆኑን በመረዳት በዞኑ አሁንም ማስተማር ያልጀመሩ ትምህርት ቤቶች ወደ ስራ እንዲመለሱም የትኛውም አካል ድጋፍና ትብብር እንዲያደርግ ጥሪ ቀርቧል።